በግሬስ ፋሚሊዎች ስም ሩታዬ ይቅርታ መጠየቅ ፈልጋለሁኝ። አጥፍቻለሁ። ትላንትና ያልሆነ መረጃ ሰው ልኮልኝ ነው። ፋሚሊዎቻችን የምናመጣቸው ፋይሎች ዋጋ ያስከፍሉናል። ትላንትና ዋጋ ያስከፍሎኛል። እኔ በጣም ይቅርታ ማለት ፈልጋለሁኝ። ሁላችሁንም ይቅርታ ብያለሁ። በተለይ የኔ ፋሚሊዎች እና የሩታ ፋሚሊዎች በጣም ይቅርታ። ሩታዬ በጣም አስቀይሜሻለሁ፣ በድዬሻለሁ። አዎ ይሁሉ ለዚህ ሁሉ ስራ የደረገችኝ ቡዜ ነች እና ዳኒም የላከልኝ ፋይል ነበረ። ሳላመጣጥን በደንብ ሳላገናዘበው ፋይሉን በማውጣቴ በጣም ይቅርታ ማለት ፈልጋለሁ። ሰላም 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 ሰላም! የተከበራችሁ የተወደዳችሁ የጨረቃው የግሬስ እንዲሁም የኔ ፋሚሊዎች እንዴት አደራችሁልኝ? እኔ ያለሁ እግዚአብሔር የተመሰገነ ይሁን። ያው ትላንትና የለቀኩት ቪዲዮ ሁላችሁም ከፍቷቸዋል፣ አስቀይሟቸዋል። ትክክል ናችሁ። እኔ ስተሰርቻለሁ፣ አጥፍቻለሁ። በሩታ እንዲሁም በግሬስ ፋሚሊዎች ስም ሩታዬ ይቅርታ መጠየቅ ፈልጋለሁኝ። አጥፍቻለሁ። ትላንትና ያልሆነ መረጃ ሰው ልኮልኝ ነው። መረጃ ተቀብዬ ነበር የሰራሁት። አንዳንዴ መረጃዎችን ሳናጠና የምንለቃቸው ሳናጠና ለፋሚሊዎቻችን የምናመጣቸው ፋይሎች ዋጋ ያስከፍሉናል። ትላንትና ዋጋ ያስከፍሎኛል። እኔ በጣም ይቅርታ ማለት ፈልጋለሁኝ። ሁላችሁንም ይቅርታ ብያለሁ። በተለይ የኔ ፋሚሊዎች እና የሩታ ፋሚሊዎች በጣም ይቅርታ። ሩታዬ በጣም አስቀይሜሻለሁ፣ በድዬሻለሁ። አዎ ይሁሉ ለዚህ ሁሉ ስራ የደረገችኝ ቡዜ ነች እና ዳኒም የላከልኝ ፋይል ነበረ። ሳላመጣጥን በደንብ ሳላገናዘበው ፋይሉን በማውጣቴ በጣም ይቅርታ ማለት ፈልጋለሁኝ። ሁላችሁንም እንዳሳዝንኳችሁ፣ ሁላችሁንም እንዳስከፋዋችሁ በጣም ይቅርታ ማለት እፈልጋለሁ። ሁላችሁንም ማለት ይህን ቪዲዮ ለግሬስ ፋሚሊዎች አርሱልኝ። ሩታዬ በጣም ነው የምወድሽ፣ ታውቂያለሽ። በጣም ነው ማከብርሽ። ላንቺ ያለኝ ስሜት፣ ላንቺ ያለኝ ፍቅር፣ ላንቺ ያለኝ የወንድምነት ግዴታዬን ታውቂያለሽ። ብዙ ጊዜ ላንቺ ጥሩ ጥሩ ቪዲዮዎችን ይዤልሽ እንደምመጣ በቀደም ቃል ገብቼላችሁ ቪዲዮ ሰርቼ ነበረ። እኔ የምለቀው ቪዲዮ ሁልጊዜ ማታዩትም ለምን እንደሆነ አላውቅም። እኔንም እያበረታታችሁኝ አይደለም። እኔ እኮ ቪዲዮን በማየት አበረታቱኝ ነው ያልኩት። ሌላ ምንም ያልኩት ነገር የለም። ቪዲዮን እስከ መጨረሻ ተደራሽነት ቪዲዮ እስከ መጨረሻ በማየት እምለቃቸው ቪዲዮዎችን ለእናንተ ጥሩ ጥሩ ነገር ጥሩ መረጃ ይዤላችሁ ለመምጣት ፕሮሚስ ገባለሁኝ። አሪፍ ቪዲዮ ይዤላችሁ እመጣለሁ። ምን ያህል እንደምወዳችሁ፣ ምን ያህል እንደምሳሳላችሁ፣ ምን ያህል ደግሞ እንደምጨነቅላችሁ ታውቃላችሁ። በተለይ የመዳም ቅመሞች፣ አዎ እናንተን አስቀይሜያችኋለሁ፣ እናንተን በድያችኋለሁ። የመዳም ቅመሞች በጣም ይቅርታ ማለት እፈልጋለሁ። ትላንትና ላይቭ ላይ ገብቼ አሹ ትላንት የሰራኸው ቪዲዮ ትክክል አይደለም፣ አዎ ይቅርታ ጠይቅ፣ አስከፍተህናል፣ አስቀይመህናል ብላችሁኝ ትንሹም ወንድሜ ደውሎልኝ እንዴት እንደዚህ አይነት ቪዲዮ ትሰራለህ? ፋሚሊዎች ተቀይመዋል እና ነገ ይቅርታ ጠይቃቸው ብሎኝ፣ ያው ትንሹ ይሄን ቪዲዮ ከተመለከትከው ምናልባት እኔም በጣም ቅር አሰኝቶኛል፣ በጣም እኔም ደብሮኛል። ሁላችሁንም ይቅርታ መጠየቅ እፈልጋለሁ። እናንተም ከጎኔ ቆሙልኝ። እኔ ታውቃላችሁ በአንድ ጄ ነው የምሰራው። የእናንተ ድጋፍ ያስፈልገኛል። የእናንተ በርታ፣ አይዞ፣ ጠንክር፣ እኛ ከጎን ነን እያላችሁ አበረታቱኝ። እኔንም እንደዚህ አይነት ስህተት መቼም እንደማልሰራ ፕሮሚስ ገባላችኋለሁ። እኔ ሁሌም ቢሆን ከተበዳይ ጎን ነኝ። ታውቃላችሁ ማንም ሰው ሲበደል፣ ማንም ሰው ሲከፋ፣ ማንም ሰው ሲያዝን ማየት አልፈልግም። እናንተም እኔን ደግሞ አበረታቱኝ። በቃ ገብቷችኋል? ከጎኔ ቆሙልኝ፣ አለሁልህ በሉኝ። በቃ እኔ የምፈልገው ከእናንተ ይሄ ብቻ ነው። እኔ እግዚአብሔርን ትላንት በጣም ደብሮኝ ነው ላይ በገባሁት፣ ተሰምቶኛል። የሰራሁት ስራ ዋጋ እንደሚያስከፍለኝ አውቄዋለሁ። እና ያው ታውቃላችሁ አንዳንዴ ሰዎች ያሳሱተናል። እኔ ሰው አሳስቶኝ ነው ወደዛ ነገር ውስጥ የገባሁት እንጂ ደና በቃ ስለ ሩታ ምርጥ መረጃ ይዤላችሁ እየመጣው አሪፍ ቪዲዮ እየሰራው ሰው ነበር ያሳሳተኝ። አንዳንዴ ከስህተቴ መማር ችያለሁ። ይሄው መጥቼ ይቅርታ ልጠይቃችሁ ተገድጃለሁ ሳይሆን በፍቃደኝነት ይቅርታ ልጠይቃችሁ መጥቻለሁ። ሁላችሁም ይቅር በሉኝ እያልኳችሁ ነው። ቪዲዮዬን እስከ መጨረሻ እዩ፣ እኔንም አበረታቱኝ እያልኳችሁ ነው።
ወደ ኋላ እየተመለሳችሁ አንዳንዴ እስቲ የወንድማችን ቪዲዮ እንይለት ይሄ ልጅ እናበረታታው እስቲ እያላችሁ ወደ ኋላ እየተመለሳችሁ ያልታየ ቪዲዮ በጣም ብዙ ቫይራል ያልወጣልኝ ቪዲዮ አሉ። እነሱን ቪዲዮዎች በማየት ኮሜንት በመጻፍ ምናምን ነገር እኔንም አበረታቱኝ ማለት ፈልጋለሁ። እና በተጨማሪ ደግሞ አብሪሽ ወንድሜ ምን ያህል እንደምወድ ምን ያህል እንደምሳሳልህ ታውቃለህ። አብርሃም በጣም የምወደው የማከብረው ወንድሜ ነው። ለዚህ ደረጃ ያደረሰኝ አብርሃም ነው። ቢያንስ እንኳን በዩቲዩብ አንዳንድ ነገሮችን ሰርተህ ትጠቀማለህ። ህይወትን ከሊስትሮ አውጥተህ አንዳንድ ነገሮችን ህይወት የምታሸንፍበት ስራ ልፍጠርልህ ብሎ ይሄንን ቻናል የከፈተልኝ ብሩኬ ሳይሆን አብርሃም ዩቲዩበሩ ነው። አብርሃም ለዚህ ሁሉ አብቅቶኛል። ብሩኬም አግዞኛል። ብሩኬም ቪዲዮ እየመጣ ሰርቶልኛል። ታውቃላችሁ የተለያየ ዩቲዩበሮች አላችሁ ስማችሁ ብጠቅሰውም ምንም ፋይዳ ማላገኝባችሁ ሰዎች ማለት ነው። ለምን ኑ አግዙኝ፣ አበረታቱኝ፣ ቪዲዮ ስሩልኝ፣ እኔ ድጋፋችሁ ያስፈልገኛል፣ ገንዘብ አይደለም እርዱኝ ያልኳችሁ፣ ቻናሌን አሳድጉልኝ፣ ቪዲዮ ስሩልኝ እያልኩ ለእናንተ ብዙ ጊዜ ተማጽኛለሁ። ምንም በቃ መልስም አይደለም ስደውልላችሁ ስልክ የማታነሱ ዩቲዩበሮች ያላችሁ ለእናንተ ልቦና ይስጣችሁ ነው የምለው። እና ሁላችሁም የግሬስ ፋሚሊዎች ከዛሬ በኋላ እኔ እግዚአብሔርን ትላንት እንቅልፍ አንስቶኛል። ብዙዎቻችሁ ያው ሰው የተሰማውን ነው የሚናገረው። ኮሜንቱም የተሰማችሁን ነገር ጻፉ፣ ችግር የለውም። አዎ በእርግጥ እኔ ስህተት ስለሰራው ስህተቴን ለማረም ብዙዎቻችሁ የምትወዱኝ የኔ ውርቀት የማትፈልጉ የመዳም ቅመሞች በቲክቶክ ማውራታችሁኛል፣ በውስጥ መስመር በኢሞ በቴሌግራም አሽዬ እንደዚህ አይነት ቪዲዮ አትስራ እያላችሁ መከራችሁኛል። ምክራችሁን ተቀብያለሁ። ሁሌም ከእናንተ ጋር ነኝ። ሁሌም ከግሬስ ፋሚሊ ጋር ነኝ። እኔ ሁሌም ከሩታ ጋር ነኝ። ሩታዬ በድጋሚ ይቅርታ ማለት ፈልጋለሁ። እወድሻለሁ። ታውቂያለሽ ላንቺ ያለኝ ክብር መቼም እንደማይቀየር ነው መነግርሽ። እና በተረፈ ግን አብርሃምን እባካችሁ ሁላችንም እናድነው። አይታችኋል፣ ትናንትና የተለቀቀውን ቪዲዮ አይቼዋለሁ። አብርሃም በጣም ፈዟል። አብርሃም ምንም በቃ ውሳኔ መወሰን አቅቶታል። አብርሃም በጣም ያለበት ህይወት አስቸጋሪ ህይወት ነው ያለው። ጸበል ያስፈልገዋል፣ እርዳታው ያስፈልገዋል። እባካችሁ ከምጨቀጭቁት ውርጅባ ከምትወርዱበት አብርሃም እንዲድን የምትፈልጉ ሰዎች ካላችሁ እነ ቡዜ፣ እነ ዴቭ፣ እነ ሄርሜላ አብርሃም መዳን እና ኤፍሬም አብርሃም ማዳን የምትፈልጉ ነገር ካለ አብርሃም ማዳን የምችሉበት መንገዶችን ነግሬያችኋለሁ። ጸበል ውሰዱት፣ አድኑት ያልኳችሁ ነው። አለያ ግን አብርሃምን ማደንዘዝ፣ አብርሃምን ማስከፋት፣ አብርሃም ላይ መጮህ ምንም ስልጣን እንደሌላችሁ እያወቃችሁ ለምንድን ነው ይሄ ልጅን በቃ ጨርቁን ጥሎ እንዲህ የምታረጉት? ለምን እንደዚህ አይነት ስህተት ሰራላችሁ? ለስሙም ስጋ ናችሁ፣ ለስሙም ወንድምና እህት ናችሁ። አረ ግን እሱ ማስጨነቅ እናንተ የምትሰሩት ድራማ አብርሃምን ዋጋ እያስከፈለው ነው። ለምን እንደዚህ አይነት ድራማ ትሰራላችሁ? አብርሃም መዳን ካለበት በቃ ጸበል ውሰዱት። የአብርሃም መጨረሻው በቃ ያማረ መሆን አለበት። ተው፣ እንደዚህ አይነት ስህተት አትስሩ፣ እንደዚህ አይነት ድርጊት አትፈጽሙ። ዴቭ ዝም አትበል እንጂ ኤፍሬም እያደረገ ያለው ነገር ተገቢ ያልሆነ ነገር ድርጊት እያደረገ ነው። በቃ ኤፍሬም እስቲ ተመለስ፣ ወንድምህን አድነው። ወንድምህ አንተ ይሄን ያህል ለፍተህ ተጉዘህ መተህ ይሄን ያህል ደክመህ ተጉዘህ መተህ አብርሃምን ማዳን እኮ አያቅትህ። አብርሃምን ጸበል መውሰድ ያቅታል። አብርሃምን ከቡዜ ደብቀ ሌላ ቦታ መውሰድ ያቅታል። አብርሃምን ከዴቭ እና ከሄርሜላ ደብቀ ሌላ ቦታ ወስዶ ማስቀመጡ ይከብድሃል? አይከብድህም። ይሄ ግልጽ የሆነ ነገር ነው መነግራችሁ። አብርሃምን ለማዳን ምክንያት መደርደር ምናምን ነገር መጮህና ቤቱን መቀወጥ አያስፈልግም እኮ። አብርሃም ለማዳን አንድች ትንሽዬ ተራ ነገር መንገድ ይበቃችኋል። በቃ አብርሃምን አድኑት፣ ወደ ህይወቱ ወደ ማንነቱ ይመለስ። ይሄ ልጁን ያሳድግበት። በቃ እግዚአብሔር ነው የመረኝ ነው። እንደዚህ ደንዝዞ አብርሃም አይቼው አላውቅም። እንደዚህ ፈዞ ምናምን አብርሃም አይቼው አላውቅም። ያፈዘዘው ይፍዘዝ። እንደዚህ አደንዝዞ ያስቀመጠው ሰው ነገ ተራው አይጠው። እግዚአብሔርን ተራችሁን አትጡ። በቃ አብርሃም እንደዚህ መፍዘዝ የሌለበት ሰው፣ ጀግና ሰው፣ የሁላችንም ማርያ፣ የሁላችንም ጀግና ወንድማችን እንደዚህ እናንተ አፈዛችሁት እንደዚህ በህይወቱ እየተጫወታችሁበት ያላችሁ ሰዎች ተራችሁን አትጡ። እግዚአብሔር እንደዚህ አትስሩ። እንደዚህ አይነት ተገቢ ያልሆነ ስራ አትስሩ። ጥሩ አይደል? ተው። የአብርሃም ውድቀት የምትመኙ ሰዎች ተው። የዚህ ሁሉ አብርሃምን ለዚህ ሁሉ ያበቃው አቤል፣ እነ ዳኒ ሮያል
እነ ሜሪ እንደሆናችሁ አውቃለሁ። አውቄ ነው ዝም የምለው። ለምን እኔ ብናገርም ትርጉም የለውም፣ ትርጉም አይሰጣችሁም ለእናንተ። ገብቷችኋል? ለዚህ ሁሉ የዳረከው አቤል ተገቢ ያልሆነ ስራ ሰርተሃል። አሁንም ቢሆን እባክህ ጊዜው ሳያረፍድብህ አብርሃም ወደ ራሱ የተመለሰ ቀን ጉዳችሁ እንደሚወጣ ነው መነግራችሁ። አብርሃም ወደ ራሱ የተመለሰ ቀን እያንዳንዳችሁ ሲኦል የራሳችሁን ጉድጓድ ነው የምትቆፈሩት። ተው፣ አብርሃም ከመመለሱ በፊት ይቅርታ ጠይቁት። አብርሃም ተንከባከቡት፣ ጸበሉ ሰዱት፣ አድኑት። ይሄ ልጅ ተው እያልኳችሁ ነው። እኔም ካስፈለኳችሁ ደውሉልኝ ብያችኋለሁ። እኔ ጸበል ለመውሰድ ዝግጁ ነኝ። እናንተ ስራችሁን ከምትፈቱ እኔ ጸበል ወስደዋለሁ። አብርሃም ችግር የለብኝ። እኔ ደውሉልኝ። እግዚአብሔር ከፈቀደው በዚህ 5 ቀን 7 ቀን ውስጥ አዲስ አበባ መምጣት አይቀርም። የራሴ የሆነ ጉዳይ ስላለኝ አዲስ አበባ ልመጣ ስለምችል ምናልባት እባካችሁ ከቻላችሁ ስልክ አንሱልኝ። ስልክ በማንሳት ተባበሩኝ። እኔ አብርሃምን በቃ ለአንዴና ለመጨረሻ ጊዜ ጸበል ለመውሰድ አብርሃምን ፈቃድ መጠየቅ አለብኝ። ለምን አብርሃም አዲስ አበባ ካልመጣው በስተቀር ስልኩም የሚያነሳው ሰው ሌላ ሰው። አብርሃም እኔ አሁን በቀደም አዲስ አበባ የመጣው ቀን በድንገት ከተከራየሁበት ቤርገ ፊት ለፊት ስለሆነ የአብርሃም ቤት እዛ ጋር ጠብቄ ነው አብርሃም ሲገባ ያገኘሁት እንጂ አብርሃም ስልክ ደውዬ አይደለም ያገኘሁት፣ ድንገት ነው ያገኘሁት። እና እኔ አዲስ አበባ መጥቼ አብርሃም ለማዳን ዝግጁ ነኝ። ሁላችሁም ከአብርሃም ጎን እንቆምለት፣ ጸሎት እናርግለት። አብርሃም ሰው ያስፈልገዋል። አብርሃም ከገባበት ጉድጓድ እናውጣው፣ እንርዳው። ቢያንስ እንኳን በእንደዚህ አይነት ነገሮችን እናግዘው። የግሬስ ፋሚሊዎች ሁላችሁም ወዳችኋለሁ። መልካም ጊዜ ይሁንላችሁ። ነገ በሌላ ቪዲዮ እንገናኛለን። ይሄን ቪዲዮ እዩት። ሁላችሁንም ይቅርታ ጠይቄያለሁኝ። አበረታቱኝ፣ እኔንም አለሁልህ በሉኝ። በሐሳብ ቪዲዮን በማየት ከጎኔ ቆሙልኝ። እኔ ከእናንተ የምፈልገው ይህን ቻናል ታውቃላችሁ ምን ያህል ለፍቼበት ምን ያህል እንደደከም ጥሩ ነገር ሰርቼ እናንተንም እንዳኮራችሁ ጥሩ ጥሩ መረጃዎችን ይዤ ለእናንተ ይዤላችሁ እንደምመጣ ለአንዴና ለመጨረሻ ጊዜ ፕሮሚስ ገብቼላችኋለሁ። ይህን ቻናል ይጠቅመኛል። እኔ ከሊስትሮ ህይወት ወጥቼ ይህን ቻናል እንድሰራበት እንዳርግበት ያደረገኝ አብርሃም ነው። ስለዚህ እባካችሁ ሁላችሁም ከጎኔ ቆሙልኝ። የአብርሃም ኦዲየንሶች፣ የሩታ ኦዲየንሶች፣ የኔ ኦዲየንሶች አበረታቱኝ ማለት ፈልጋለሁኝ። ቪዲዮን እስከ መጨረሻ በማየት ወዳችኋለሁ። የመዳም ቅመሞች ደግሞ ራሳችሁን ጠብቁ፣ አትጨነቁ። ሁሉ ነገር ይስተካከላል። የአብርሃም ጉዳይ፣ የሩታ ጉዳይ ሁሉ ነገር ፍጻሜ ያገኛል። አንድ ላይ የሚሆኑበትን ነገሮችን ለመስራት ሁላችንም ዝግጁ ነን። እግዚአብሔር አምላክ ያጣመረው ሰው አይለየውም። ስለዚህ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። እወዳችኋለሁ።